ከ1 እስከ 6 ያለውን ለማየት እንሞክራለን። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔርን ቃል እናንብብና ከዚያን ቀጥታ ጸልየን ወደ ትምህርቱ ነው የምንሄደው። እንዲህ ይላል። ምዕራፍ 8 ከቁጥር 1 ጀምሮ ያለውን አነባለሁ። ለጣዖት ስለተሰዋ ሥጋ ሁላችን ዕውቀት እንዳለን እናውቃለን። ዕውቀት ያስታብያል፣ ፍቅር ግን ያንጻል። ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው። እንግዲህ ለጣዖት የተሰዋውን ሥጋ ስለ መብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ነገር ግን ይህ ዕውቀት በሁሉ ዘንድ አይገኝም። አንዳንዶች ግን ጣዖትን እስካሁን ድረስ ስለለመዱ ለጣዖት የተሰዋ ነው ብለው ይበላሉና ሕሊናቸው ደካማ ስለሆነ ይረክሳሉ። ግን ወደ እግዚአብሔር አያቀርበንም። ባንበላም ምንም አይጎዳንም፣ ብንበላም ምንም አይተርፈንም። ዳሩ ግን ይህ መብታችሁ ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ። አንተ ዕውቀት ያለህ በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይህ ደካማ ሰው ቢሆን ለጣዖት የተሰዋውን ለመብላት ሕሊናው አይታነጽም። እንዲህም ወንድሞችን እየበደላችሁ ደካማም የሆነውን ሕሊናቸውን እያቆሰላችሁ ክርስቶስን ትበድላላችሁ። ስለዚህም መብል ወንድሜን የሚያሰናክል ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ሥጋ አልበላም ይላል ሐዋርያ ጳውሎስ። አጭር ጸሎት እንጸልይ። ቅዱስ አባት ሆይ እናመሰግናለን። ክብር ምስጋና ላንተ ይሁን። ከማለዳ ጀምሮ በተሰማራንበት ስፍራ የጠበቅከን የመራህን እግዚአብሔር በስራችን ሁሉ ያገዝከን እንደገና በዚህ ምሽት በእግሮች ስር ቁጭ ብለን ቅዱስ ቃልህን እግዚአብሔር ሆይ ካንተ ዘንድ ለመስማት እግዚአብሔር ሆይ እድል ስለሰጠህን እናመሰግናለን። ይህ እድል መልካም እድል ነው። እግዚአብሔር ሆይ እንዳይወሰድብን እጸልያለሁ። አብዝተን በፊት መሆን፣ ካንተ ድምፅ መስማት፣ ካንተ መማር፣ ካንተ ዕውቀትን መካፈል እንዲበዛልን በኢየሱስ ስም እጸልያለሁ። አባት ሆይ ይሄ ዘመን በብዙ መንገድ ሰው ሁሉ የሚባክንበት ዘመን እንደሆነ አንተ ታውቃለህ። አቤቱ ካንተ ነገር ይልቅ ብዙ ሰዎች የራሳቸውን ነገር የሚያስቀድሙበት፣ ካንተ ነገር ይልቅ እግዚአብሔር ሆይ ለራሳቸው ጉዳይ ዋጋ የሚሰጡበት፣ ከዚህ የተነሳ መንፈሳዊ ነገርን የጣሉበት ጊዜ ነው። አባት ሆይ እጸልያለሁ ብዙዎች ወደዚህ ማስተዋል እንዲመጡ፣ ከመባከን በፊት መቀመጥ፣ ካንተ መማርና መስማት እግዚአብሔር ሆይ የሚችሉበትን ጸጋ እንድትሰጣቸው እጸልያለሁ። ለእኔም ለወገኖቼም እግዚአብሔር ሆይ አንተ አሁን እንድትናገረን ብርሃን እንድትሰጠን እግዚአብሔር ሆይ ዛሬ በምንማረው በምናጠናው የመጽሐፍ ቅዱስ ክፍል ለሕይወታችን መመሪያ የሚሆን ነገር እግዚአብሔር ሆይ እንድትሰጠን እንጸልያለን። እናመሰግናለን። ለቃል ልባችን ይከፈት። ክብር ላንተ ይሆን። በጌታችን በኢየሱስ ስም ስትል ስማን። አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ከክፍሉ ላይ መግቢያ ላይ እንደምትመለከቱት ራሱ የሚናገረው ለጣዖት ስለተሰዋ ሥጋም ይላል። ለጣዖት ስለተሰዋ ሥጋ የምንመለከተው ርዕሰ ጉዳይ ይሄ ነው። ከዚህ ክፍል የምናገኘውን መርህ ደግሞ በኋላ እየተነጋገርን እንሄዳለን። እንደሚታወቀው የቆሮንቶስ ከተማ በብዙ ጣዖቶች የተሞላች ከተማ ናት።
እንደዚያው ደግሞ የተለያዩ ቤተ ጣዖቶች ያሉባት ከተማ ናት። በቆሮንቶስ ከተማ የጣዖት አምልኮ ከብዙ ነገሮች ጋር ይያያዛል። ከብዙ ነገሮች ከማህበራዊ ህይወት ጋር ይያያዛል። እንደገና ከኢኮኖሚ ጋር ይያያዛል። ከፖለቲካ ጋር ይያያዛል። ይሄ የጣዖት አምልኮ ከብዙ ነገሮች ጋር ይያያዛል። እንግዲህ በዚያ ያለው የጣዖት አምልኮ የመጀመሪያው ነገር ወደኛም ሀገር መተን ወደ ተጨባጭ ሁኔታ ለማየት እንሞክራለን። የጣዖት አምልኮ ሲኖር ለጣዖት የሚቀርብ መስዋዕት አለ። ይሄንን ለጣዖት የሚቀርበውን መስዋዕት መጀመሪያ ጣዖቱ ወዳለበት ቦታ ያቀርባሉ ማለት ነው። ያንን ለዚያ ለጣዖት የሚሰዋውን መስዋዕት ያቀርባሉ። ከዚያ በኋላ የተረፈውን ደግሞ በዚያ ያሉ ካህናቶች የዚያ ቤተ ጣዖት ካህናቶች ይመገቡታል። ከዚያ ደግሞ ይተርፋል። ከዚያ ሲተርፍ ደግሞ በከተማ ውስጥ ያሉ በእኛ ሀገር እንዳሉ ልኳንዳ ቤት እንደምንለው ወይም ሱቆች፣ የስጋ መሸጫ ሱቆች፣ እነዚያ የተረፉ ስጋዎች ደግሞ ለገበያ ይቀርባሉ ማለት ነው። ስለዚህ ለገበያ ከቀረበው ደግሞ ማንኛውም ሰው እየገዛ ይመገባል ማለት ነው። ስለዚህ አሁን በቆሮንቶስ አማኞች መካከል ለጣዖት ስለተሰዋው ስጋ በመብላትና ባለመብላት ይከራከራሉ እና ብንበላ ምንም ችግር የለውም የሚሉ አካላት አሉ። ደግሞ ይሄ ለጣዖት የተሰዋውን ስጋ መብላት ደግሞ ልክ ጣዖትን እንደማምለክ አድርገው የሚያስቡት ሰዎች አሉና በእነዚህ ሁለት ክፍሎች መካከል ያለውን ክርክር ወይንም ደግሞ መለያየት ነው። ለዚያ ነው ሐዋርያ ጳውሎስ ለጠየቁት ጥያቄ መልስ የሚሰጠው። ግን ከዚያ በፊት አንዳንድ ነገሮችን ማየት በጣም አስፈላጊ ነገር ነው። ትንሽ ለመጨመር ያህል በዚያ ጊዜ እንደ አሁን ለምሳሌ ሰዎች የተለያየ ፕሮግራም ዝግጅት ሲያዘጋጁ የተለያዩ አዳራሾችን ሊከራዩ ይችላሉ። የተለያዩ ፕሮግራሞች በግልም ሲያዘጋጁ ሰርግ ሊሆን ይችላል። የተለያዩ ፕሮግራሞችን ሲያዘጋጁ በዚያ ዘመን የነበሩ እነዚህ ቤተ ጣዖት አካባቢና የቤተ ጣዖት አዳራሾች እንደዚህ አይነት ነገሮች አሉ እና የትኛውም ቦታ ላይ ደግሞ ስፖርታዊ ውድድር ሳይቀር በሚደረግበት ቦታ ሁሉ ይሄ የጣዖት ስርዓቶች አሉ። ከጣዖት ጋር በጣም የተሳሰረ ነገር ነው ያለው በቆሮንቶስ ቤተክርስቲያን። ስለዚህ በእነሱ መካከል ያለውን ነገር ማየቱ በጣም አስፈላጊ ነገር ነው። መጀመሪያ ግን ራሱ ጣዖት ማለት ምን ማለት ነው የሚለውን ነገር ከዚህ ከአንደኛ ቆሮንቶስ አውድም አንጻር ከመጽሐፍ ቅዱስም አንጻር ጣዖት ራሱ ማለት ምን ማለት ነው? እንግዲህ ለጣዖት የተሰዋ ስጋ ብለን ስንነጋገር ግን ራሱ ጣዖት ማለት ምን ማለት ነው የሚለውን ትንሽ ማየቱ ጥሩ ይመስለኛል። እንግዲህ ይሄ ጣዖት የሚባለው በሰው እጅ የተሰራ አምላክ ያልሆነ ሰዎች አምላክ ነው ብለው የሚያመልኩት ነው። በስተጀርባ ደግሞ አጋንንታዊ አሰራር ያለበት ነው። በሰው እጅ ያልተሰራ አምላክ ያልሆነ ሰዎች አምላክ ነው ብለው የሚያመልኩት ማለት ነው ጣዖት የሚባለው እና ሰዎች ራሳቸውን አሳልፈው የሰጡት የሚያምኑበት የሚወዱት ነገር ማለት ነው። ግን አምላክ ያልሆነ እና ደግሞ በቁጥር ብዙ የሆነ በኋላ እንመለከታለን ጣዖታቶች፣ ብዙ ጣዖታቶች ማለት ነው። አንድ ሁለት የሚባሉ አይደሉም። በጣም እጅግ ብዙ ጣዖታቶች ማለት ነው። አንዳንድ እንትኖችን ለማየትም እንሞክራለን። ይሄ ከጣዖት ጋር የተያዘውን ነገር እንግዲህ ጳውሎስ በሚያገለግልበት ዘመን ወይንም ደግሞ የጳውሎስን አገልግሎት በደንብ ስትመለከቱ ከጣዖት ወደ ክርስትና ዘወር ያሉ የተለወጡ ሰዎች ታያላችሁ። የተለያዩ ቦታዎች ላይ በጳውሎስ አገልግሎት ራሱ ከጣዖት ነው ብዙዎቹ በተለይ አሕዛቦች ከጣዖት አምልኮ ነው ወዴት ዘወር ያሉ ወደ ክርስትና የመጡበትን ሁኔታ ማየት ትችላላችሁ።
አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 9 እስከ 10 ሄዳችሁ ማየት ትችላላችሁ። እሱ ላይ ወደ ጌታ እንዴት ዘወር እንዳሉ ከጣዖት አምልኮ እንዴት እንደተመለሱ ይናገራል። ስለዚህ በአጠቃላይ መጽሐፍ ቅዱስ የጣዖት አምልኮን ይቃወማል። ማለት ክርስቲያን የሆነ ሰው ጣዖት ማምለክ የለበትም። ምክንያቱም ከዚያ ነው ወደ እውነተኛው አምላካችን። እንደገናም ደግሞ በቆሮንቶስ የነበሩ ሰዎች ከዚያ ልምምድ ነው ወደዚህ የመጡት። እንግዲህ ዛሬ ቅድም እንዳነበብኩላችሁ ከምዕራፍ 8 ቁጥር 1 እስከ 6 ያለው ነው ለማየት የምንሞክረው። ርዕሰ ጉዳዩን እናያለን፣ ግን ለኛ ዛሬ ዋናው ርዕሰ ጉዳዩ ሳይሆን ከዚያ ውስጥ የምንማረው መርህ ነው ዛሬ ለኛ የሚጠቅመን። ማለት የቆሮንቶስ አማኞች እንደነበሩበት አውድ እኛ አሁን በጣዖት አምልኮ ብዙ አንከራከርም አይደል? እንደዚህ አይነት ልምምዶች በብዛት በእኛ ማህበረሰብ ውስጥ የሉም፣ እሹም አይደሉም። አልፎ አልፎ የሚነሱ ጥያቄ ቢሆንም የቆሮንቶስ አማኞች ግን እንዲህ አይደለም። ለነሱ በጣም ቅድም እንዳልኳችሁ ማህበራዊ ህይወት ጋር የተያዘ ነው፣ ፖለቲካው ጋር የተያዘ ነው፣ ኢኮኖሚ ጋር የተያዘ ከብዙ ነገር ጋር የተያዘ ስለሆነ የጣዖት ጉዳይ ለነሱ በጣም አከራካሪ ጉዳይ ነው። ስለዚህ ከነሱ ጥያቄ በመነሳት ጳውሎስ የሰጣቸው መርህ ለኛ ዛሬ ይጠቅመናል። ከሱ የምንወስደው ጉዳይ አለማ ትምህርቶች እንወስዳለን ማለት ነው። ስለዚህ ዛሬ አንዱን ነገር በዋነኛነት ለማየት እንሞክራለን። እንግዲህ ከሚከራከሩ ሰዎች አንዳንዶቹ ምንድነው የሚሉ ለጣዖት የተሰዋ ስጋ መብላት ምንም ችግር የለውም ይላሉ። ምንም ችግር የለውም ብለው የሚያነሱት ዕውቀት አለ፣ የሚያውቁት ዕውቀት። እንደገና ደግሞ እንደ መከራከሪያ የሚያነሱት ነገር አለ። ባይዘዌ ሐዋርያ ጳውሎስ የሚያነሳው የነሱን ነው። አዲሱ መደበኛ ግርጌ ትርጉም ለሄዳችሁ ስትመለከቱ ይህንን ነው የሚናገረው። ሁላችን ዕውቀት እንዳለን እናውቃለን የሚለው እነሱ የሚሉት ነው። ሁላችን ስለዚህ ለጣዖት ስለተሰዋው ስጋ ዕውቀት አለን እነሱ እንደሚሉት ይላል። አዲሱ መደበኛ የግርጌ ትርጉም አማራጭ ትርጉም ላይ ዛሬ ሲያስቀምጥ እነሱ እንደሚሉት ለጣዖት ስለተሰዋ ስጋ ሁላችንም ዕውቀት አለን እነሱ እንደሚሉት እሱን ነው የሚያመጣው። ስለዚህ እነሱ ዕውቀት ብለው የሚናገሩት ነገር ወይንም ደግሞ እናውቃለን ከዚህ የተነሳ ለጣዖት የተሰዋ ስጋ ብንበላ ምንም ችግር የለውም ብለው የሚያነሱትን እሱን ለማየት እንሞክራለን። እነዚህ ሰዎች እናውቃለን የሚሉት ዕውቀት ትክክለኛ ነው ወይ? ጳውሎስስ ይህንን ዕውቀት እየተቃወመው ነው ወይ? ይሄ ዕውቀት ምን አይነት ዕውቀት ነው? እሱን ነው መጀመሪያ የምንመለከተው። ጳውሎስ እነዚህ ሰዎች እናውቃለን የሚሉትን ዕውቀት እየተቃወመ አይደለም። እናያለን፣ በኋላ ላይ የሚያነሱትን ጉዳይ እናያለን። ዕውቀታቸውን እየተቃወመ አይደለም። ያ ብቻ ሳይሆን እሱ የሚያምንበትም ወይንም እሱ የሚያውቀውን ዕውቀት ነው የሚያውቁት። ክርስቲያኖች ሁሉ ሊያውቁት የሚገባ ዕውቀት ነው። አሁን ችግሩ ያለው ዕውቀቱ ላይ አይደለም። ምንድነው እነሱ እናውቃለን ብለው የሚያነሱት? መጀመሪያ የሚያነሱት ነገር ምንድነው? ጣዖት ከንቱ እንደሆነ እናውቃለን ይላሉ። ጣዖት ከንቱ እንደሆነ እናውቃለን። እስኪ ወደ መጽሐፍ ቅዱስ መለስ ስንበልና መጽሐፍ ቅዱስ ሌሎች ክፍሎች ላይ ስለ ጣዖት ምን ይላል እሱን ማየት ጥሩ ነው። ምክንያቱም ይህንን ክፍል እያየን ግን ደግሞ ጎን ለጎን ምናየው ነገር ቢኖር ጥሩ ነው። አንዳንድ ጥቅሶችን ልስጣችሁ ዛሬ። ያው አንዳንድ ጥቅሶችን ሰጣችኋለሁ። እነሱ ለሚያነሱት ጣዖት ከንቱ ነው ለሚለው መዝሙረ ዳዊት 115 ላይ ከቁጥር 4 እስከ 5 እሱን መጀመሪያ ፈጠን ብዬ ለማንበብ እሞክራለሁ። መዝሙረ ዳዊት 115
መዝሙረ ዳዊት 115 ከ4 እስከ 5 እንደዚህ ይላል። የአሕዛብ ጣዖቶቻቸው የወርቅና የብር የሰው እጅ ስራ ናቸው ይላል። የአሕዛብ ጣዖቶቻቸው የብር የወርቅ ይልና የማን እጅ ስራዎች ናቸው? ጣዖታት ሰዎች በእጃቸው የሚሰሩት የሚቀርጹት የሰው እጅ ስራዎች ናቸው። ጣዖታት አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱምም፣ በጎሮሯቸውም አይናገሩም። የሚሰሯቸውም የሚያምኑባቸውም ሁሉ እንደነርሱ ይሁኑ ይላል። በሌላ መንገድ ምንድናቸው? ማንነት የላቸውም፣ ህይወት የላቸውም። እጅ አላቸው እግር አላቸው ምን አላቸው፣ ግን እጅና እግር ሊሰራ የሚችለው ዓይን ጆሮ ሊያደርግ የሚችለውን ነገር ማድረግ አይችሉም። በአጭሩ ሰዎች የሰሩት ስራ ነው። ይሄ ማለት ግን ሰይጣን ይሄንን ነገር በማቆም በስተጀርባ ሆኖ አይሰራም ማለት አይደለም። ከጣዖታቶች በስተጀርባ ክፉ የሆነ የመናፍስቶች አሰራር አለ። በስተጀርባቸው የሚሰራ አሰራር አለ። ስለዚህ ጣዖታቶች የሰው እጅ ስራ ናቸው። ይሄ አንዱ መከራከሪያቸው ነው። ስለዚህ ሁላችንን የሚያስማማን ምንድነው? ጣዖታቶች የምንላቸው የሰው እጅ ስራ ናቸው። በወርቅ በእንጨት በብር በምናምን የሚሰሩ እንደገና ደግሞ በራሳቸው ማንነት የሌላቸው የማይሰሙ የማይናገሩ ናቸው። በስተጀርባቸው ግን ማን አለ? ማን አለ? በስተጀርባቸው የሚሰራ ክፉ መንፈስ አለ። ብዙ አሕዛቦች እነዚህን አምላክ ብለው ያመልካሉ። አምላክ ይሏቸዋል እንጂ አምላክ አይደሉም። ጌታ ይሏቸዋል እንጂ ጌቶች አይደሉም። ሌላው መከራከሪያቸው የሚያነሱት እዚህ ላይ አምላክ አንድ ብቻ ነው ይላሉ። ሄዳችሁ ስትመለከቱ ምንድነው የሚሉ እነዚህ ምዕራፍ 8 ላይ ስትመለከቱ እንደዚህ ነው የሚሉ። ጣዖት ከንቱ ነው ካሉ በኋላ እንግዲህ ለጣዖት የተሰዋ ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላሉ። ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። ምን ማለት ነው? እግዚአብሔር አንድ ነው፣ ብቸኛ አምላክ። እኛ የምናመልከው እግዚአብሔር በሰማይ በምድር በፍጥረታት ሁሉ ላይ የበላይና ገዢ የሆነ አንድ ብቻ አምላክ ነው። ብዙ አማልክቶች ቢኖሩ ወይንም ሰዎች የሚያመልኳቸው ጌቶች የሚባሉ ግን ጌታ ያልሆኑ ጣዖታቶች ቢኖሩም እናመልከው አንድ አምላክ ነው ይላሉ። ለዚህ አንዳንድ ጥቅሶችን ብናይ ጥሩ ነው። አንዳንድ ጥቅሶችን ማየት አስፈላጊ ስለሆነ ማለት ነው። ኢሳይያስ ምዕራፍ 37 ቁጥር 16 ላይ እንደዚህ የሚል ቃል ታገኛላችሁ። አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ አንተ ብቻህን የምድር መንግስታት ሁሉ አምላክ ነህ፣ ሰማይና ምድርን ፈጥረሃል ይላል። አንተ ብቻህን ይላል። አንተ ብቻህን ብቸኛ የሆነ አምላክ በምድርም በሰማይም በፍጥረታት ሁሉ ላይ የበላይ የሆነ አንድ አምላክ እግዚአብሔር ነው ያለው። ይሄ ትክክል አይደለም? ሁላችን የምናምንበት ነው አይደል? አይደል? እግዚአብሔር ስንት ነው? አንድ ነው የምናመልከው አምላክ። አዲስ ኪዳን ላይ ማርቆስ ምዕራፍ 12 ላይ ታውቁት ጥቅስ ነው የምነግራችሁ። በዘዳግም ላይ ምዕራፍ ዘዳግም ላይ እንደተጠቀሰው እስራኤሎች ስማ አምላካችን እግዚአብሔር ስንት ነው? ስንት እግዚአብሔር ነው? አንድ እግዚአብሔር ነው። እንደዚህ ነው የሚለው። ኢየሱስ መልሶ እንዲህ አለ፣
ከትእዛዛት ሁሉ ፊተኛው እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንድ ጌታ ነው። እኛ ክርስቲያኖች አማኞች የምናመልከው አምላክ ሰማይን ምድርን የፈጠረ የነገስታት ንጉሥ የጌቶች ሁሉ ጌታ ሉዓላዊ የሆነው በአንድ ጊዜ በሁሉ ስፍራ የሚገኝ ሁሉን የሚችል ሁሉን የሚያውቅ አምላክ እግዚአብሔር አንድ ነው። አንድ አምላክ ነው። አንዱ አምላክ በሶስት የሥላሴ አካላት የተገለጠ በሶስት ማንነቶች የተገለጠ ስንት አምላክ ነው? አንድ አምላክ ነው። ይሄ የክርስትና እኮ መሰረታዊ ትምህርት ነው። አንዱ ቤተክርስቲያን የምታስተምረው ትምህርት እግዚአብሔር ስንት ነው? አንድ ነው። በሶስት የሥላሴ አካላት የተገለጠ ነው። ሌሎችንም ጥቅሶችን ማየት ትችላላችሁ። ኤፌሶን ምዕራፍ 4 ቁጥር 6 ላይ ሄዳችሁ ስትመለከቱ እዛ ላይ አንድ ብሎ ይናገራል። አንድ ጥምቀት፣ አንድ ሃይማኖት፣ አንድ መንፈስ እንደጠጣን ይናገራል። አንድ ደግሞ አምላክ አባት እንዳለን ይናገራል። አንድ እግዚአብሔር እንዳለ ይናገራል። አንደኛ ጢሞቴዎስም ላይ ሄዳችሁ ስትመለከቱ ይህንኑ ሐሳብ ያነሳል። እግዚአብሔር ስንት ነው? አንድ አምላክ ነው። እሱን ነው የሚያነሳው። ይህንን ሁሉ የማነሳው ዕውቀታቸው ወይም የሚያነሱት ነገር ትክክል ነው። ታዲያ ትክክል ያልሆነው ነገር ምንድነው የሚለውን እንድናይ ብዬ ነው። እዚህ ላይ ምንድነው የሚናገረው? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታዩም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን ብሎይና ብቻውን ቅድምም ኢሳይያስም ላይ እንዳነበብኩላችሁ ብቻውን እግዚአብሔር ብቻውን እግዚአብሔር የተባረከ ይሁን። ብቻውን ብቸኛ አምላክ እግዚአብሔር ነው። ሌሎች ግን ሰዎች አምላክ የሚሏቸው አማልክት የሚሏቸው ጌቶች የሚሏቸው ብዙ ነው። በሚሊዮን ሊቆጠሩ ይችላሉ። ግን አምላክ ያልሆኑ ጌታ ያልሆኑ ሰይጣን በስተጀርባቸው የሚሰራ ስለዚህ እነዚህ ጣዖታት ሲያመልኳቸው ምንም አምላክ ባይሆኑ በስተጀርባቸው የሚሰራ ክፉ ስላለ ሲያመልኳቸው ለነሱ የሚያቀርቡት ምን አለ? መስዋዕት አለ። ስለዚህ መስዋዕቱ ከንቱ ነው፣ አይጠቅምም እያሉ ነው የሚያነሱት። ወረድም ብላችሁ ሄዳችሁ ስትመለከቱ ብንበላም ባንበላም ምግብ ምንም በህይወታችን ላይ የሚያመጣው ለመንፈሳዊ ህይወታችን የሚጨምረው የሚቀንሰውም ነገር የለም ብለው የሚያነሱት ነገር አለ። ስለዚህ ይሄንን ነጥቦች ያነሳሉ። እግዚአብሔር አንድ እንደሆነ በእግዚአብሔርና በሰው መካከል ደግሞ አንድ አለ ይላል አይደል? እሱም ክርስቶስ ኢየሱስ ነው ብሎ ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንግዲህ ዕውቀታቸው አይደለም ችግር ያለበት። እነዚህ እናውቃለን የሚሉ ሰዎች ዕውቀታቸው ጋር አይደለም ችግር ያለው። ታዲያ ዕውቀታቸው ጋር ችግር ከሌለ ችግሩ ምኑ ጋር ነው ያለው? እሱን ማየት በጣም አስፈላጊ ነው። ጳውሎስ እያነሳ ያለው እኔም እንደ ርዕስ ከያዛችሁ ይህንን መያዝ ትችላላችሁ። እዛው ላይ ሄዳችሁ ስትመለከቱ እንደዚህ ነው የሚለው። ቁጥር 1 ላይ ስትመለከቱ እንደዚህ ይላል፣ ዕውቀት ያስታብያል ብሎ ይናገራል። ዕውቀት ምን ያደርጋል? ያስታብያል። ዕውቀት እንዴት ነው የሚያስታብየው? ዕውቀት እንዴት ነው የሚያስታብየው? ዕውቀት ሰዎችንስ ወደ ማስታበይ ከወሰደ ያ ዕውቀት ይጠቅማል ወይ? ያ ዕውቀት እግዚአብሔራዊ ነው ወይ? ያ ዕውቀት እንደ መንፈሳዊ ልናየው እንችላለን ወይ? ዕውቀት ያለ ፍቅር ተመልከቱ። ዕውቀት ያለ ፍቅር ምን ያደርጋል? ያስታብያል። ትልቁ እንደ መርህ እንወስደው ይሄን ዕውቀት ያለ ምን? ያለ ፍቅር ያስታብያል። ወገኖቼ ወደ ትሕትና የማይወስድ ዕውቀት አደገኛ ነው። አሁን ብዙ ጊዜ ካያችሁ በክርስቲያኑ ማህበረሰብ ዘንድ ብዙ ክርክር የሚፈጥሩ ብዙ ሰዎች እናውቃለን የሚሉት ዕውቀት አለ፣ ግን ያ ለክርክር ብቻ ይጠቀሙበታል እና በክርስቶስ ኢየሱስ አምሎ ለዳነ ሰው ወንድማቸው ለሆነ ሰው እንኳን ቦታ የማይሰጥ ያንን ሰው ካለበት ሁኔታ ሊያወጣ የማይችል አይነት ዕውቀት አለ።
ስለዚህ ወደ ትህትና የማያመጣ ዕውቀት አደገኛ ነው። ብዙ ጊዜ ሲባል ትሰማላችሁ አይደለ? ጥቂት ዕውቀት ወይንም ደግሞ በጣም ትንሽ የዕውቀትን የሆነ ነገር የቀመሱ ሰዎች ብዙ ጊዜ ይሄ በተለይ ስነ መለኮት ትምህርት ቤት አካባቢ ገብተው የመጀመሪያ አካባቢ ሰዎች ወይም ዲፕሎማ ዲግሪም ተምረው ሲወጡ የመጀመሪያ ቁጭ ብለው ነቃፊዎች ይሆናሉ፣ ተቺዎች ይሆናሉ። አንድ ሰው እዚህ ጋር ቆሞ ሲሰብክ ወይም ሲናገር ስተቱን የመፈለግ ስተቱን የመቁጠር አይነት ነገር ይኖራል። ሰው በእውቀቱ ያደገ ሲሄድ እየበሰለ ነው የሚሄደው። በእውቀቱ ያደገ ሲሄድ ሰው ብዙ እንደማያውቅ ነው እያወቀ የሚሄደው። ከሚያውቀው ነገር በላይ የማያውቀው ነገር እንደሚበዛ፣ ያ ብቻ አይደለም፣ ሁሉን ነገር አውቃለሁ አይልም፣ ለሁሉ ነገር መልስ አይሰጥም። ሌላው ለሌላ ሰው ወይንም ደግሞ ምንም ለማያውቅ ሰው ደግሞ ትልቅ አክብሮት ይኖራቸዋል፣ ትህትና ይኖራቸዋል። ከዚያ ይልቅ ያንን ሰው ወደ ማሳወቅ ነው የሚያመጡት። እንግዲህ ወንድሞችን የማያከብር የሚንቅ፣ ለወንድሞች ለቅዱሳን አክብሮትና ዋጋ የማይሰጥ ዕውቀት በጣም አደገኛ ነው። ስለዚህ ጳውሎስ የሚለው ምንድነው? ዕውቀት ያስታብያል። አንዳንዶች ደግሞ ይህንን ጥቅስ በተሳሳተ መንገድ ይተረጉሙታል። ዕውቀት ያስታብያል ይሉና ዕውቀት ጠል ይሆናሉ። ለማወቅ አይፈልጉም፣ ለመማር አይፈልጉም። ጳውሎስ እያለ ያለው ይሄንን አይደለም። ሌላ ቦታ ላይ ሄዳችሁ ስትመለከቱ መጽሐፍ ቅዱስ ምንድነው የሚለው? ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ማለት እግዚአብሔር እንዲያውም እንድናውቅ መጽሐፍ ቅዱስ እንድናውቅ ነው የሚያበረታታን። ስለዚህ ይሄ ክፍል በዚህ መንገድ አይደለም የሚተረጎመው። ዕውቀት ያስታብያል። ስለዚህ በቃ ዕውቀት የሚባለውን ነገር ሰዎች ይጠላሉ። ከዚህ የተነሳ ብዙ መማር አይፈልጉም። ቁጭ ብሎ የእግዚአብሔርን ቃል ማጥናት አይፈልጉም። ራሳቸውን በእግዚአብሔር ዕውቀት መሙላት አይፈልጉም። ከዚህ ይልቅ ሌሎች ነገሮችን ለኔ ዕውቀት ምን ያደርጋል ይላሉ። እያለ ያለው እንደሱ አይነት አይደለም። ዕውቀት ያስታብያል የሚለው መጽሐፍ ቅዱስ ሕዝቤ ዕውቀት ከማጣቱ የተነሳ ምን ሆኗል ነው የሚለው? ጠፍቷል ይላል። ስለዚህ ሰው ዕውቀት ከሌለውም ይጠፋል። ደግሞ ዕውቀቱን ያለ ፍቅር ከተጠቀመም ደግሞ በሌሎች ላይ ምን ያመጣል? ጉዳት ያመጣል። የሚያፈርሰው ነገር በጣም ብዙ ነው። እንግዲህ የምናውቀው ዕውቀት ተቺ ነቃፊ ካደረገን፣ ሌላውን እንድናንቋሸሽ ካደረገን በጣም አደገኛ ወደ ትህትና ካላመጣን፣ ራሳችንን ዝቅ እንድናደርግ ካላደረገን ያ ዕውቀት አደገኛ። ሳምንት እግዚአብሔር ቢፈቅድ እሱን ለማየት እንሞክራለን። እዚሁ ክፍል ላይ ካያችሁ ሌላው የሚያነሳው ነገር ማወቅ የሚገባን ያህል ገና ምን አላደረግንም ይላል፣ አላወቅንም ይላል። ወገኖቼ መንፈሳዊ ዕውቀት፣ መጽሐፍ ቅዱሳዊ ዕውቀት፣ እናውቃለን የምንለው ዕውቀት ራሱ ከትልቅ ውቅያኖስ ላይ በትንሽ ማንኪያ የመጭለፍ ያህል ነው ምናውቀው። ማለት እግዚአብሔርን አውቀነውም አንጨርስም። መንፈሳዊ ዕውቀት ጥልቅ ነው ወገኖቼ። በሕይወት ዘመናችን ሁሉ ብናውቅ አውቀን አንጨርስም። ማለት ስለ እግዚአብሔር አውቀን አንጨርስም። ስለ እግዚአብሔር ስራዎች አውቀን አንጨርስም። ግን ደግሞ እግዚአብሔር በሰጠን ዘመን ሁሉ ብናውቅ ወገኖቼ እኛን እግዚአብሔርን ወደ ማወቅ ያመጣናል። ያ ብቻ ሳይሆን ዕውቀታችን ለራሳችንም ለሌላም ሰው መታነጽ ምክንያት ይሆናል። ስለዚህ ማወቅ እንደሚገባን ያህል ገና አላወቅንም ማለት አሁን ያለን ዕውቀት በድንግዝግዝታ ነው ማለት ነው፣ ወይንም በከፊል ነው የምናውቀው ዕውቀት። ስለዚህ ሐዋርያ ጳውሎስ እያለ ያለው ምንድነው? በፍቅር ያልተደገፈ ዕውቀት፣ በፍቅር የማይገለጥ ዕውቀት ወገኖቼ ጉዳት ነው ያለው፣ ጥፋት ነው ያለው። ስለዚህ ፍቅር ከዕውቀትም ይበልጣል ማለት ነው። ሌሎች ቦታ ላይ ሄዳችሁ ስትመለከቱ አንደኛ ቆሮንቶስ ሌላ ጊዜ ልናይ እንችላለን ስንደርስ
ምዕራፍ 12 ራሱ ስለ ጸጋ ስጦታዎች ሲናገር መጨረሻ አካባቢ የሚናገረው ከሁሉ የሚበልጠውን መንገድ አሳያችኋለሁ ይልና ምዕራፍ 13 ላይ የሚያነሳው የፍቅር ጉዳይ ነው። ስለዚህ ፍቅር በክርስትና ሕይወታችን ከፍተኛ ደረጃና ዋጋ ያለው ነገር ነው። ከሁሉ የሚበልጥም መንገድ ነው። ስለዚህ ሐዋርያ ጳውሎስ እያለ ያለው ይሄ ነው። ያለ ፍቅር የሆነ ዕውቀት አደገኛ ነው፣ ያጠፋል። ዕውቀት አያስፈልግም እያለ አይደል። እነዚህ ሰዎች የሚያነሱት ነገር ትክክል ነው፣ ግን የሚያነሱበት ሞቲቭ ወይ የሚያነሱበት መንፈስ ትክክል አይደለም። ማለት ወንድሞቻቸውን በሚንቅ፣ ወንድሞቻቸውን ዝቅ በሚያደርግ፣ ለወንድሞቻቸው ጥንቃቄ በሌለበት ሁኔታ ነው። የሚበልጠው ከሚያውቁት ዕውቀት የሚበልጠው ወንድሞቻቸው ናቸው። ማለት ወንድሞቻቸውን በሚያጠፋ በሚጎዳ መንገድ ይህንን ዕውቀት መጠቀም እንደሌለባቸው ነው የሚያነሳው። ስለዚህ ምንድነው የሚለው? ዕውቀት ያስታብያል፣ ፍቅር ግን ምንድነው የሚያደርገው? ያንጻል። ፍቅር ወንድማችንን ይገነባል። ፍቅር ለሌላው ቅድሚያ የሚሰጥ ነው፣ ዋጋ የሚሰጥ ነው። እንደው ለመጠቅለል ያህል አሁን በአብዛኛው ያለው በእኛ በክርስቲያኖች ማህበረሰብ ዘንድ ያለው ሲጀመር ያሉ ዕውቀቶች በጣም ጥራዝ ነጠቅ ናቸው። ጥራዝ ነጠቅ የሆኑ ዕውቀቶች ናቸው። ማለት የተሟላም ዕውቀት አይደለም የሚኖረው። እና ብዙ ጊዜ ካያችሁ ብዙ ሰዎች የሆነ ቦታ ይሄዱና አውቅ ያለው ሲሉ መጀመሪያ የሚያደርጉት ወንድማቸውን ምን ያደርጋሉ? ይንቃሉ። በቃ ወንድማቸውን በንግግራቸው ይንቃሉ። ካያችሁ ብዙ ጊዜ አምልኮ ቦታ እንኳን ሲቀመጡ አንድ ሰው እንጸልይ ሲል እነሱ ምን ያደርጋሉ? ሌላ ነገር ያደርጋሉ። እንዘምር ሲል ሌላ ነገር ያደርጋሉ። እና በጣም የተጣረሰ ነገር ቤተክርስቲያን ውስጥ ሲያደርጉ እንመለከታለን። እና በጣም በርቶልኛል፣ አውቄያለሁ፣ ገብቶኛል ሲሉ ወንድማቸውን ግን ምን ያደርጋሉ? ይንቃሉ። አገልጋዮችን ይንቃሉ። በቤተክርስቲያን ውስጥ ያሉ ነገሮችን ይንቃሉ። ስለዚህ ይሄ ዕውቀት ጤነኛ ዕውቀት አይደለም። ይሄ ዕውቀት ሰዎቹን እግዚአብሔርን ወደ ማወቅ አላደረሳቸውም። እግዚአብሔርን ወደ መፍራት አላደረሳቸውም። ለወንድማቸው መታነጽ ምክንያት አያደርጋቸውም። ስለዚህ ሐዋርያ ጳውሎስ እያለ ያለው ዕውቀት ያስታብያል። ምን አይነት ዕውቀት? ዛሬችን ብቻ ይዘን ብንሄድ ጥሩ ነው። ፍቅር የጎደለው፣ በፍቅር ያልሆነ፣ ወደ ትሕትና የማያደርስ፣ ሌላውን እንዳናከብር የሚያደርገን፣ ቤተክርስቲያንና በቤተክርስቲያን ውስጥ ያለውን ነገር እንድንንቅ ካደረገን፣ ወንድሞቻችንን እንዳንታዘዝ ካደረገን፣ ቤተክርስቲያንን እንዳንታዘዝ ካደረገን ያ ዕውቀት ወገኖቼ አደገኛ የሆነ ዕውቀት ነው። የቤተክርስቲያንን ስርዓት እንዳንቀበል ካደረገን ያ አደገኛ ዕውቀት ነው። ስለዚህ ሐዋርያ ጳውሎስ እነዚህ ዕውቀት አለን የሚሉትን እናውቃለን የሚሉትን ያንን ነገር ዕውቅና ይሰጠዋል። እውነት ነው። ጣዖታቶች ምንድን ናቸው? ከንቱ ናቸው። እውነት ነው። አንድ ብቻ እግዚአብሔር አምላክ፣ እውነተኛ አምላክ እርሱ ነው። እውነት ነው። ለጣዖት የተሰዋ ስጋ ሳምንት እንመለከታለን። በራሱ ምንም አይደለም፣ አይጠቅምም፣ አይጎዳም። ግን የቱ ጋ ነው የሚጎዳው የሚለውን እሱን ሳምንት እናያለን። እንግዲህ መርህ መውሰድ ያለብን የትኛውም ነገር በቤተ ክርስቲያን ውስጥ የምናደርገው ነገር መሰረታዊ የሚባሉ ነገሮች አሉ። ቀይ መስመር የሚሰመርባቸው፣ ማንደራደርባቸው። እዚህ አንደኛ ቆሮንቶስ እንኳን በተደጋጋሚ ስንመለከት ያየናቸው ነገሮች አሉ። ለምሳሌ በዝሙት ላይ አንደራደርም። ምንደራደረው አይደለም። ብዙ ማንደራደርባቸው፣ መጽሐፍ ቅዱስ የማይደራደርባቸው፣ እኛም ማንደራደርባቸው ጉዳዮች አሉ። ዋና ምንላቸው፣ መሰረታዊ ምንላቸው ነገሮች አሉ። ደግሞ በጣም መሰረታዊ ያልሆኑ ምንቻቻልባቸው፣ ይሆንም ባይሆንም ምንም ችግር የሌላቸው ኃጢአት ያልሆኑ ግን ደግሞ ወንድሜን የሚጎዳ ከሆነ
በሌላ መንገድ ክርስቶስ ኢየሱስን ስለሚያሳዝነው እነዚህ ጉዳዮች ላይ በጣም በፍቅር ማሰብ እና ለወንድማችን መታነጽ ይህንን ልናደርግ ይገባናል ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ባጭሩ ያየነው ፍቅር ምን ያደርጋል? ፍቅር ያንጻል። እውቀትስ ያለ ፍቅር ከሆነ ያስታብያል፣ ሌላውን ሰው ይጎዳል። እግዚአብሔር ይርዳን። እግዚአብሔር ቢፈቅድ ሳምንት የምናየው የሚያመጣውን ጉዳት እናያለን። የሚያመጣውን ጉዳት ያለ ፍቅር የሆነ እውቀት ጉዳቱ እስከምን ድረስ ነው? አንዳንድ ጊዜ ብዙ ሰዎች እንዲህ ይላሉ፣ ምን ችግር አለው ይላሉ። ምን ችግር አለው ይላሉ። ይሄን ባደርግ ምን ችግር አለው? ኃጢአት አይደለም፣ ምን ችግር አለው ይላሉ። አዎ ችግር ላይኖረው ይችላል በእነሱ እሳቤ። ግን ያ ነገር ወደ ወንድማችን ሲሄድ፣ ያ ነገር ወደ ሌላ ሰው ሲሄድ እንደ ሰውየው እምነትና መረዳት እንዳለበት መንፈሳዊ ደረጃ ወገኖቼ በጣም ሊጎዳው ይችላል። ሳምንት እናያለን። ሊያሰናክለው ይችላል። ከቤተ ክርስቲያን ሊያጠፋው ይችላል። ለወደፊት ልናይ እንችላለን። ማለት አንዳንድ ጊዜ ኢቭን ቤተ ክርስቲያን ውስጥ እንኳን ብናደርግ ምን ችግር አለው የምንላቸው ነገሮች አሉ። ኃጢአት አይደለም ብናደርግ ምን ችግር አለው? ችግር ሊሆን የሚችለው ወገኖቼ ወንድማችን የሚሰናከልበት ከሆነ፣ ህሊናው ደካማ የሆነ ሰው፣ በእምነቱ ገና በደንብ ያልበሰለ ሰው ሆኖ ችግር ሊፈጥር ይችላል። ቤተ ክርስቲያን ውስጥ በሚደረጉ ነገሮች፣ በግል በምናደርጋቸው ነገሮች ከቤተ ክርስቲያን የቀሩ ሰዎች የሉ? ጨርሶ ላለመምጣት የወሰኑ ሰዎች የሉ? ለኛ ግን ምንም አይደለም ኃጢአት አይደለም የምንለው ግን ለዚያ ሰው መሰናክል መጎዳት ምክንያት ሊሆን ይችላል። ለምን? ያ ሰው ገና ህሊናው ምን አልሆነም፣ በህሊናው ደካማ ነው፣ ወይንም በመንፈሳዊ ነገሩ ገና አልጠነከረም፣ አልበሰለም፣ ነገሮችን በደንብ ወደ መለየት ደረጃ አልደረሰም። ስለዚህ የምናደርገውን ነገር ለራሳችን ብቻ ሳይሆን በአጠገባችን ላለውም ሰው አስበን ነው። ተጠያቂዎችንም ነን። ባይዘወይ በብዙ ጉዳዮች ላይ ተጠያቂዎች ነን። የራሳችንን ስሜት ብቻ አይደለም ማዳመጥ ያለብን። ከጎን ያለው ሰው፣ አብሮኝ ያለ ሰው፣ በቤተ ክርስቲያን ውስጥ ያለ ሰው እኔ ማደርገው ነገር ሌላውን ያንጸዋል ወይ? ኢቭን በአምልኳችንም ሄዳችሁ ማየት ትችላላችሁ። በብዙ ነገር ሄዳችሁ ማየት ትችላላችሁ። በመናደርገው ነገር ሌላውን ሰው የሚጎዳ ከሆነ ማያንጸው ከሆነ ወገኖቼ ምንም ኃጢአት እንኳን ባይሆን ምንም አይደለም የምንላቸው ነገሮች ላይ በጣም ልንጠነቀቅ ይገባናል። እግዚአብሔር ይርዳን። እንጸልይ። ለራሳችን ብቻ ሳይሆን ለሌላውም እንድንኖር ነው የተጠራ ነው። ለሌላው የመጠንከር ምክንያት፣ የመታነጽ ምክንያት፣ የመመለስ ምክንያት እንድንሆን ነው። ወገኖቼ የምናድገው ብቻችን አይደለም። ሰው ብቻውን ሊያደግ አይችልም። ለዚህ ነው መጽሐፍ ቅዱስ ሲናገር ስለ አካል ብልቶች የሚናገረው። የተሳሰረ ነገር ነው፣ በአንድነት ነው ያለ ነው። ስለዚህ ስናደርግ፣ ስናስብ፣ ስንንቀሳቀስ በአጠገብ ያለው ወንድሜን ያንጻል፣ ይጠቅማል ወይ ብለን ማሰብ በጣም አስፈላጊ ነው። ከዚህ ትምህርት አንዱ የምንወስደው መርህ ይሄንን ነው። ስለዚህ የምናውቀውን እውቀት እንኳን በፍቅር ማድረግ አለብን፣ በትህትና ማድረግ አለብን። ወንድማችንን በሚያከብር፣ ወንድማችንን በማይጎዳ መንገድ ማድረግ አለብን። እግዚአብሔር አምላክ ይርዳን።